ማለት ሪስኩ ለኔ በጣም አንገቴን ቆርጬ ከባድ ሪስክ ነው። ካጠፋው ይቅርታ ልክ ነኝ አይደለም፣ ከባድ ሪስክ ነው። ገመዴን የበጠስኩት የሚመጣልኝን እድል ሲሳይ ማለት ነው። ይሄን ነገር ልክ ስሰማ በቃ ይፋ አድርጌ መገላቀል እንዳለብኝ ከሱ ጋር እንደዚህ እናድርግ እንደዚህ ልሰራ ነው እንዲህ ላደርግ ነው ምናምንም አላልኩም። በቃ ቀጥታ ካሜራማን ያዘጋጀሁት ካሜራማን አዘጋጀሁኝና የማወራው ታሪክ አለኝ። አንድ ነገር እንዳቆርጠው አልኩት። ካሜራማኑ በቆርጥ ከኔ ጋራ ነው ስሜቴን ነው የምናገረው አልኩት። በቃ እንትን ላይ እንኳን ስናገር ስሜቴን መቆጣጠር አልችልም ነበረ። ከሰማሁ በኋላ ደግሞ ቢመጥቼ ደግሞ አለቀስኩ፣ በጣም አለቀስኩ። ለምን አለቀሽ ብለሽ ብትይ ማለት ተጠቀም ብዬ ባልኩት ለምን እንደዛ እባላለሁ? ጓደኛው ለሱ ምቀኛ ይሁን የኔ ምቀኛ ይሁን እኔ ፈልገኝ የሚያውቀው አንድ መድኃኒዓለም አላውቅም። ምንም የማውቀው ነገር ምንም የማውቀው ነገር የለም። ምን አጣችሁ? እንደዛ አይነቀስ ስላለ ለዛ ነው። ከዛ ለምንድን ነው ባላገባሹ ባል ስሜተኛ ሆንሽ ብሎ ሲለኝ አዎ ስሜት ተጎድቷል ልክ ነኝ ማለት ስለሌለበት ብሎም ከሆነ ማለት የለበትም። ካላለም ደግሞ አላለም። በቃ ካላለም አላለም ነው። ግን ብሎ ከሆነ ራሱን እድሜ ልኩን ይጸጽተው ራሱ ልጁ። ከዛ በኋላ ጠፋ። እንዲህ ብሎ የነገረኝ ጓደኛው እኔ ሚዲያ ላይ አውጥቼ በእኔ በዩቱብ ቻናሌ በአንቺ ላይ መጀመሪያ በአንቺ ቀጥሎ ዩቱብ ቻናል ላይ ጫንኩትኝ ካልኩ በኋላ ደውሎልኝ ማያውቅም፣ ተገናኝተን ማያውቅም። ምን ያደርግልኛል፣ ምን ያስፈልግልኛል? እኔ ደውዬ ማለቅም አይመጥነኝም። ለእኔ ለትጂ ስራ እንጂ መዝናናት እንጂ ወሬ አይመጥናትም። ይሄን አውቃለሁ። ስቶፕ አደረኩ። እሱ ምንድነው ፊል ያደረገ ተናደደው። ለምን ተገናኝተን አናወራም? በቃ ትዕግስት አልነበረኝም እንጂ እኮ በጓደኞቼ በኩል በሚያውቃቸው በኩል እኮ ጆሮዬ ላይ ስልክ ዘጋብኛለች፣ አታዋራኝም። ራሴንም ለማጥፋት ሞክሬ ነበር። ማፈር እኮ ማለት ከባድ ነው በእውነት። ከዛ ነው ያመጣኋቸው ልጆች። ለማን ነው የምጥላቸው? ማን ነው ጉቺ ሰላም ነው? አይሰማኝም። እኔ ብቻ እያወራሁ ነበር እስካሁን። ድምፅ ይሰማችኋል? ጉቺ እንዲያው በጣም ማፈርኩ ማለት እኔ አሁን ከገባኝ ራስ ቴዲ ይሄን አለኝ ብለሽ ራስሽን እስከ ማጥፋት ካሰብሽ ትወጂዋለሽ ማለት ነው። ጉቺ ሰማለው አልሰማም? ችግር አለብሽ? yes እና አይጋጭ አሎ ሰማለው። ያይን ሻወር ነው ያዘ። ሁለታችንም ፎንቃ አለብን። ሁለታችንም ፎንቃ አለ። ያይን ሻወር ነው ያዘ። ቲንክ ፎንቃ አለብኝ። እነግርሽ ለምን ታላችሁ ሰንበድ ያለ ምንም ምክንያት ግንኙነት የለኝም ከምለው ወንድ ጋር አልፈልግሽም ማለት ነው። ራሴን አላጠፋም። የለንም ግንኙነት የለንም አለብሽ። የሱን አላቀም ስላላወራው አለብሽ አይደለም አለማ ቴዲ እኔ ጋር መጣ። እሱን ማውራት አልችልም። እሺ ከወንድ ልጅ አለብሽ ባያሁት ነገር ካይኑ አታይም እንዴ? አንቺ ካይኑ አታይም እንዴት እንደሚይ ትጂኔ እናት ጋይስ ገባኝ እና ለምንድን ነው ለማስተካከል የማትሞክሩት? ለምን አታስተካክሉ? እሱን ትልቅ ከባድ ሚስጥር ስላለ በውስጥ መስመር ላወራሽ ሚዲያ ላይ ወጣ ማርያም ነው እንጂ ፎንቃ በደንብ አለብን። ጓደኞቹ ይገፋፉና እንድንጋባ የራሱም የኔ እንግጭ ንገርሽ ሪል እንደውም ሴፉ ላይ አንቺ ትፈልጊያለሽ በአንቺ በኩል እኔ እንደዚህ ብዬ ያወራሁትም ሰው የለኝም፣ ጓደኛም የለኝም አላወራው። ግን ሁለታችንም እንፈላለጋለን። ምናልባት እኔ ትንሽ ከፍ ስለምል ፈርቶኝ ይችላል። በምንድን ነው እድሜ ኤጅ ራሱ ቀለም እየቀባ ነው ራሱ እኔ ያደረግ ብዙ የእድሜ ልዩነት አላችሁ? አረ የለንም። እኔ ስራ ነው የጎዳኝ። እሱ ተሽመንምኖ ተቀምጦ የሚውለው ምኑ ተነካ? ምኑ ይጎዳል? የህይወት ውጣ ውረድ ምናምን እኔ ቻሌንጅ ስላለብኝ እድሜን ግርጅ ፈገኝ። እኔ ሪሊዋን እድሜን አውቃታለሁ። ሪሊዋን ይሄ ሚዲያ ላይ ማወራ አይደለም። ሪሊዋን እድሜን አውቃታለሁ። እና ምንድነው የመተፋፈር ላይ ነን ሁለታችንም። እሱም እኔም እንተፋፈራለን። ያን እኔ ደግሞ በዚህ አጋጣሚ የምልሽ ነገር በዚህ ልክ ስሜት ካለሽ እሱም ጋር ስሜቱ ካለ መተፋፈሩን ወደ ጎን ተይና አየሩም ከሚያዝ ጊዜውም ከሚቃጠል እድሜም ከሚበላ ከማያውቁት መልአክ የሚያውቁት ሰይጣን ነው የሚባለው። አይ የምሬን ነው። አሁን አትቀልጂ፣ በደንብ አዳምጪ። ስለዚህ እሱም ጋር ስሜቱ ካለ አንቺም ጋር ስሜቱ ካለ አሁን በነገርሽ ነገር ወንድ ልጅ ስሜት አለ ብሎ ይናገራል። ኖ አንቺ አውቃሽ የለ እንዴ? እነሱ ላይ ይናገሩና በግድ ግጠመኝ ልበላ ምን አለ መሰለሽ ትጂ ወደውሽ ራሱ ድብ እናድርገው
አንቺ የሚሰማሽ ስሜት እየተሰማቸው ራሱ አይ በእህትነት ነው የሚሉት። እንደዛ ነው። አንደኛ እንግዲህ ሙሉ ሌሊት አስፋልት ላይ ማንጋት ምን የሚሉት ነው? እነሷ ሙሉ ሌሊት አስፋልት ላይ እንግተን እናውቃለን። ሜዳ ላይ ፍጥጫ። ስለዚህ በቃ አሁን አንቺ ምንድነው ማድረግ ያለብሽ መሰለሽ? ሴት ልጅ ብልጥ ነች። ጊዜ ወስደሽ አስበሽ አልችልበትም ማርያምን ጎችዬ ሙቼ እንደዚህ እንደ ሰው ራሱ ይልሽ ኮሜንታተሩ ራሱ አሁን ምን እያለሽ መሰለሽ? ቲጂ ተረጋጊ፣ አዳማጭ ሁኚ፣ ለመረጋጋት ሞክሪ፣ ንገሪያት ውጭዬ እያሉ ሜንሽን ስላደረጉ ነው የምነግርሽ። ከኔ ጋር ባለው ኮንቨርሴሽን ችግር የለውም፣ እህትማማቾች ነን፣ ተለፋልፈን ብናወራ እንግባባለን። ግን ሚዲያዎች ላይ ስትቀርቢ እኔ ቲጂዬ ምንድነው ከእግር ጋር ያለሽ ግንኙነት? ይሄን ነገር ዛሬ ሳመልሽልኝ አትውጪ። ከዚህ አክብሮት ብቻ ማርያምን አክብሮት ብቻ አክብሮት እግር ድረስ አያስኬድም። አጥፍተሽ ከሆነ ኦኬ እንዴ ኖ ቲጂ አሁን አዳምጪ እንዳታቋርጭኝ። ሁላ ሰው ልጅ እግር ላይ የሚወድቀው ይኸውልሽ፣ አሁን ቦታውን አሳትሽው ሚኒንግለስ ነው የሚሆነው። ሰው ልጅ እግር ላይ የሚወድቀው ሲያጠፋ ሲጸጸት ሰውን አስከፍቻለሁ ሲል ይቅር እንዲሉት ነው። ገባሽ? ተቀበሉኝ እባካችሁ ብሎ ነው የሚወድቀው። አንቺ ለምስጋና እግር ላይ አይወደቅ። ወይ ደግሞ በአገራችን ባህል አሁን አይቻቃለሁኝ ስናገባ እግር ላይ ቤተሰብ እግር ላይ እየወደቅን እግር ስመን፣ እሱንም እኮ ቤተሰብ እሺ አይልም፣ እግር ስመን እንወጣለን። ያኛው ነው ከክብር። አንድ አገልግል ላዘዘሽ እግር ላይ ትወድቂያለሽ። ሙሉ በሬ ላዘዘሽ ከፍቅርሽም ቢሆን ቀነስ አድርጊው። ይኸውልሽ ሲጥል ይጥላል ሁሉም ነገር። ሰው እግር ላይ አትውደቂ። ሰይፉም እንዳንቺ ከሆነች መስመር ተነስቶ እዛኛው ድረስ የደረሰ ነው። እኔም እንዳንቺ ከዚህ ተነስቼ ነገ እዛ መደርስ ነኝ። አንቺም ከሆነ ነገር ተነስተሽ እዛ ጋር የምትደርሺ ሴት ነሽ። ይሄ ለሁለተኛ ጊዜ ነው ቲጂ። ገባሽ አይደል? ትክክለኛ ነገር መስሏቸው አንቺን የሚከተሉ ከኋላሽ ከአንቺ በኋላ የመጡ እኮ ብዙ አገልግል የሚሰሩ ሴቶች እህቶቻችን አሉ። አንቺን አይተው ከአንቺ በኋላ ይመጡ። እነሱም ነገ ልክ መስሏቸው ላዘዟቸው ሁላ ሊወድቁ ነው። ገባሽ? ኢንዳይሬክትሊ ባርነት ነው። ገንዘብ ነው የሚከፍሉሽ፣ አገልግሎት ነው የምትሰጪው። ምስጋና እጅ መንሳት በቂ ነው። ከዛ ውጪ መልካም አንደበት እግር ላይ እየሄዱ የሚያስወረውርሽን ነገር አቁሚ ቲጂ። ከማንም በላይ ነሽ። ከማንም ከሁላችንም በላይ ነሽ። በቃ ሰርተሽ ታሪክሽን የቀየርሽ ነሽ። ጀግና ነሽ። ጀግና ደግሞ አይደክምም። ጀግና ደግሞ አይሸነፍም። ጀግና ደግሞ ዝቅ አይልም። ያጠፋሽው ጥፋት ካለ ተንበርከሽ ይቅርታ ጠይቂ። እሱን እስማማለሁ። ከዛ ውጪ አንቺን ስላቀረበ እኮ እሱ ተጠቃሚ ነው። አንቺ አይደለሽም ተጠቃሚ። እሱ አንቺን ላይቭ ላይ ሰይፉ አንቺን ስላቀረበ እሱ ነው ተጠቃሚ። ለምኑ ነው እግሩ ላይ የምትወድቂው? ለምኑ ነው ጠርተው ማስታወቂያ ላይ ያሰሩሽ፣ ፀጉርሽን ለሰሩሽ፣ ሜካፕ ለቀቡሽ፣ ጥፍርሽን ለሰሩሽ እግራቸው ላይ ወርቀሽ ታመሰግኛለሽ? እንዳትደግሚው ቲጂ። እኔ ከዚህ በኋላ አንድ እግር የወደቅሽበት ቪዲዮ ባይ ቲጂ አላናግርሽም። አይመጥንሽም፣ እንዳታደርጊ። ጌታ የእውነቴን ነው ተናድጄ ቅድም የተናገርኩት። የሰይፉን ትላንትና ነው ያየሁት እግር የወደቅሽበትን። ለምኑ? እሱ እኮ ነው ተጠቃሚ። አንቺን እዛ ጋር ስለሆነ ጉቺዬ አክብሮት፣ እንዲህ አይነት አክብሮት ነው ቲጂ። እንዲህ አይነት አክብሮት የለም፣ በባህላችንም የለም። እግር ላይ ለሁሉም ውደቁ የሚል የለም። we are in 2025 ባህል እንኳን ከሆነ እኮ እያስተካከል ነው የመጣ ነው። ብዙ ባህል አለ። ባህል እንኳን ባህላችን ነው ብዬ ነው። ባህልም ቢሆን እያስተካከልን እየቀየርን እየመጣን ነው ቲጂ። ሰው የሚልሽ ነገር መቀየር ሌላ ነገር ቀይር። ልክ አይደለም። ክብር ነው። አንድ የመሳም እኮ ክብር ነው። በእግር ማውደቅ ልክ አይደለም እንዴ? ምን ሆነሽ ነው? ኖ ኖ ኖ ኖ ኖ ኖ ከአንቺ በኋላ ለሚመጡት ሌሎች እንዴ እሱ የኔን አሪያ ለምን ይከተላሉ እንዴ? የሆነንም ያልሆነም እንዴ ሞዴል እኮ ነሽ። በአንቺ አይ ኖ ሞዴል መሆኔ ሁላ የሄዱ እግር ላይ ሊወድቁ ነው። ለምኑ ነው እግር ላይ የምትወድቂው? ቆፍጠን ነቃ ደንገጥ ነው የሚባለው። አመስግነሽ እጃቸውን ጨበጠሽ፣ ባይሆን ጉንጫቸውን ስበሽ ኑሩልኝ እድሜና ጤና ይስጥልኝ ተብሎ ነው የሚወጣው። አንቺን ስላቀረበ ሰይፉ ታዋቂ ሊሆንና ገንዘብ ሊያገኝበት ኦልሬዲ ታዋቂ ነው፣ ጥሩ ሳንቲም ሊሰራበት ይችላል እንጂ አንቺ ሰይፉ ላይ ስለቀረበ ነበር የሴት ልጅ ጎጂ ባህል ነው እየተባለ ሲቀር ባህል ነው ወግ ነው ምናምን የምንላቸው ብዙ የተስተካከሉ ነገሮች አሉ። ባህልም ከሆነ አስተዳደግም ከሆነ ቀንሹ። ልክ አይደለም። አመስግኝ ጨብጠሽ ጉንጫቸውን ስመሽ
ዝቅ ብለሽ እግዚአብሔር ያክብርልኝ ብለሽ አለቅ እግር ላይ ግን እንዳላይሽ እኔ ጨርሻለሁ። ይሄ ልልሽ ነው በጣም እና ተረጋጊ ቲጂዬ ተረጋጊ። ሚዲያዎች ላይ ስትቀርብ ረጋ ሰከን እልክ አለብሽ። ይለፈኝ ወይ ግዴታ የለብሽም ወዲያው የመሄድ ይጠብቅሻል። ለምን ጥብሱ ነሽ ሳንቲሙ ነሽ። ሰይፍዬ ልክ አይደለውም ጥሩ ስሜት ላይ አይደለውም። ጊዜ ስጠኝ ስረጋጋ ጥያቄ ሲጠይቁሽ ጨርሰናል እስኪ ያንቺ ምላሽ ስጭን ተብሎ እድል እስኪ ሰጡሽ ጠብቂ። ይሄ ግዴታ ነው። ያለበለዚያ ያንቺን ኢሜጅ ያበላሻል። ቲጂዬ እኔ ከፍቅሬ ነው እሺ የምነግርሽ። ይሄ ልልሽ ነው የጠራሁት። ምሽትሽን አላበላሽም። ሂጂ እወድሻለሁ። ምሽቴንማ አበላሽሽ ጨረስኩ። ወደኔ ያልዞረች አበላሽት። ተረጋጊ ነው የሚሉሽ። ሆነስትሊ ብዙዎቹ ተረጋጊ ተባረኪ ጉቺ ተረጋጊ ነው የሚሉሽ ቲጂዬ። ይሄ የብዙ ሰው ጥያቄ ስለሆነ ነው ያነሳሁት። ግን ፐርፐዝሊ ስላንቺ ላነሳ ፖይንት አድርጌ አይደለም ማሪ። አይገብቶኛል። ሌላ ቶፒክ ላይ ነበርኩኝ በዛ አጋጣሚ ነው ያነሳሁት። በነገራችን ላይ ሊያሾም ተናግራለች። ከጀርመን ደግሞ ጂጂኪያም ተናግራለች። በዚህ በእግር መውደቅ ላይ እንትን በማለት ላይ እንዲሁም ደግሞ ባለው በተነሳው ኢሹ ሁሉ ሊያሾም እኔን ተቆጣኛለች፣ መክራኛለች። ቁጡና ምክር ነው የሰጠችው። ጂጂም ደግሞ ከጀርመን ሀገር ደግሞ ልክ እንደዛው ስለዚህ እግር መደፋት አንስተዋል። እንግዲህ እናንተ ካላችሁ እሺ ድጋሚ አላድርግም። በእኔ ግን የመሰለኝ ማክበርነትን ነው። አባታችን ነው፣ ትልቅ ሰው ነው፣ በአክብሮ የጠራ በሚለው ነው። አውቃለሁ ፌመስ ሞዴል ጀግና ሴት መሆኔን ጠንቅቄ ነው የማውቀው። ግን የበታችነት ራሴን የማደርገው ምንድነው እኔ ትናንትና ማነበርኩ ምንድነኝ አክብሮት የሚባል ነገር ያ በሚለው ካጠፋው ይቅርታ ለሱም አክብሮት በሚለው ነው። አላጠፋሽም። ግን ትላንትናም ቲጂ ነበርሽ፣ ዛሬም ሰርተሽ ቲጂ ነሽ፣ ነገም ደግሞ ከፊት ሌላ ቲጂ አለች። ኦኬ በየሄድሽበት ኢንተርቪው ይሄን ለመጨረሻ ጊዜ ነው የምነግርሽ። አሻሮ ትላንት ቀርቷል። በሄድሽበት ኢንተርቪው ስትጠየቂ የማይመለስ ነገር አለ እምልሽ እነዚህ ነው። የትላንትናው መነሻዬን ደጋግሜ ብዙ ቦታ ተናግሬያለሁ። ይሄን የምትይው አሻሮ ደግመሽ እንዳታወሪ። በቃ ሙሉ ኢትዮጵያ ያውቃል ከአሻሮ እንደተነሳሽ። ስለ መነሻዬን ያው ሁላችሁም ታውቁታላችሁ። ዛሬሽንና ነገሽን ነው የምታወሪ። ከዚህ በኋላ የትም እየደጋገምሽ የምታወሪው የአሻሮ ታሪክ የለሽም፣ አልቋል። እግዚአብሔር አውጥቶሻል። መድኃኒዓለም ከዛ ነገር አውጥቶ ዛሬ ይከበርሽ። እኔ ደጋግሜ ስለ አሻሮ ስናገር እኔ ክብር የሚቀንሰው ነገር አለ? የሚቀንሰው ነገር ሳይሆን በቃ ዛሬ አሁን ስላለችው ቲጂ ለምን አናወራ? የትላንትናው ነገርሽን ዓለም ሰምቷል፣ ሁሉም ያውቃሉ። ዛሬ ስላለሽበት ስለ ነገ ተስፋሽ ለምን አትነግሪንም? ምን ፕላን እንዳደረግሽ ምን እንደምትሰሪ በቃ ጀግነሽ ጨረሽ ወጣሽ ካሻሮ። ሁላችንም ትላንትና የሆነ ማንነት አለን ቲጂ። እናውራው ብንል ምናልባትም የሚያሳፍር ምናልባትም የሚያስተምር ታሪክ አለን። በራሴ ጭንቅላት አስቤ ይሄ ጥሩን እነግራቸዋለሁ፣ ካለፈው ከመጥፎም ታሪኬ እነግራቸዋለሁ። የሚያስወቅሰንን ለራሳችን ነው የምንይዘው። አንቺ ስለሆንሽ ነው ከዚህ መጥቼ እዚህ ደረስኩ ብለሽ ያወራሹ ጀግና ስለሆንሽ። ከዚህ በኋላ ግን ዛሬሽንና ነገሽን ትላንትና ትዝታ ነው። በቃ ስለ ተስፋሽ አውሪ፣ ስለ ነገሽ አውሪ፣ ስላለሽበት ሲቹዌሽን፣ ስለምታሳድጊያቸው ልጆች፣ በስሪ ስለሚሰሩ ሰራተኞች ስለ ነገሽ አውሪ። አለቀ። የኛ ህዝብ ካንቺ ህይወት መማር ካለበት ወደ ኋላ ተመልሶ በየዩቲዩብ በየምናምን ፈልጎ ሰርች አድርጎ ይይሽ። ከምንድነው የተነሳችሁ ካለ ወደ ኋላ ሄዳችሁ እዩት ነው የሚባለው። ይዩት፣ በዛውም ዩቲዩብሽ ያድጋል። ለምንድነው አንቺ የምትለፈልፊላቸው? እዚህ የትላንትና ማንነቴን ያው በዚህ አጋጣሚ ዩቲዩብ ላይ ያለ ገብታችሁ እዩልኝ በያቸው፣ ይዩልሽ። ለምን ትደግሚላቸዋለሽ? ስለ ዛሬውና ስለ ነገሽ አውሪ። ኦኬ፣ ይሄ ነው ያለው ነገር። ከዛ ውጪ አወራሻለሁ፣ በውስጥ እናወራለን። ጉድ ላክ፣ መልካም እድል። እሺ፣ አይ ሆፕ ሶ ነገሮች ተስተካክለው አብራችሁ አያችኋለሁ ብዬ አስባለሁ። ምኞቴም ነው። ሳትደብቂ ደግሞ በጣም ያስደስትሽኝ ፓርትሽ ሳትደብቂ። ባይ ዘ ዌይ ጋይስ ቲጂ ጀግና ሴት ነች። እኔ መድኃኒት ልጠጣ ማነው ራሴን ላጠፋ ነበር ስትል ኢሚዲየትሊ እሷ የተሰማት ስሜት ተሰምቶኝ ስለሚያውቅ ለሰዎች እኮ ማለት ነው አይኔን ጨፍኜ ፎንቃ የለብኝም አልወደውም እላለሁ። እኔ ውስጤ እየተብሰለሰለ ግን ቲጂ እንዳለችው ራሴን እስከ ማጥፋት ያሰብኩበት ሰው ነበርና ድሮ በክሮማግነን ዘመን ማለት ነው ያኔ መጣልኝ። ሁለታችንም ፎንቃ አለብን ብላለች። እና በዚህ አጋጣሚ ቴዲ ለአንተም ያለኝ መልእክት ያው አንተም ባትሆን የነገርከኝ ፎንቃ እንዳለብክ ያው ቲጂ ካለች እውነት ነው ማለት ነው። ጥሩ ጊዜ አብራችሁ አሳልፋችኋል። ተገናኝታችሁ ተቀራርባችሁ ስለነጋችሁ ለመስራት ሞር ተግባብታችኋል፣ ሞር አውቃታል። ከዚህ በኋላ ተለያይቶ ሌላ ሰው መላመዱ የሌላ ሰው ባህሪ ማወቁ ምናምንም ለአንተም ብዙ አድካሚ ነው ለሷም አድካሚ ነውና በውስጥ ሚዲያ ላይ ዳግም ሳትወጡ በውስጥ ተነጋግራችሁ
ጨርሳችሁ ሰላም ፈጥራችሁ ሰላማዊ ኑሮ የምትኖሩበትን መንገድ ፍጠር ነው የምለው። ቴዲዬ አመሰግናለሁ። ቲጂዬ ስለመጣሽ እግዚአብሔር ያክብርልኝ። ኦል ዘ ቤስት። መልካሙን ሁሉ ተመኝቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። መላ ኢትዮጵያን በኑሪ ጉቺዬ ከልብ በጣም ወድሻለሁ። አክብርልኝ ጠበቆች ሊያሹንም መሲ ብርጅስቶን አለች እዚህ የምትይው ነገር ካለሽ ቲጂ ከመውጣቷ በፊት መሲ ብርጅስቶንን ታውቂያታለሽ? አዎ መሲ ቲጂ ምንም አልልሽም፣ በርቺ በቃ። ሌላውን ነገር ደግሞ ጉቺ በውስጥ መጥሻለች። ዝቅ ማለት ካለብሽ ለፈጠረሽ እዚህ ላደረሰሽ ለድንግል ማርያም ልጅ እንጂ ለማንም ጋዜጠኛ ዝቅ እንዳትይ እሺ። ያንን ነገር እንትን በይ በቃ። ሌላውን በተረፈ ጉቺ በውስጥ ታወራሻለች እሺ። በተረፈ ጀግና ነሽ፣ ራስሽን ሆነሽ የመጣሽ ሴት ነሽ። የማንንም በሰው ማንነት አልመጣሽም። የራስሽን ሆነሽ ሙሉ ሴት ሆነሽ ነው የመጣሽው። ምናልባት የራሳችን ያ ሴቶች የራሳችን ጉድለቶች ሊኖሩብን ይችላሉ፣ ደካማ ጎን ሊኖርን ይችላል። እንደ ወንዶች አናስመስልም፣ ገባሽ? ብዙ ጊዜ ፊታችን ላይ ብዙ ነገር ስለሚታይ ማለት ነው። ስለዚህ በርቺ በቃ። ይሄን ብቻ ነው የምልሽ። አመሰግናለሁ። ሁላችሁንም እዚህ ውስጥ ያላችሁን ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ። እምትይው ነገር ካለ መናገር ትችያለሽ። ሳትወጪ ቲጂዬ የምታስተላልፊው መልዕክት ካለ? አይ ምንም ቲጂ አውሪ አወቅሽ የቴዲ ፎንቃ ሲሰማሽ ምን ተሰማሽ? መቼ ነው? እንዴት ነው? እንኳንችንና እኮ ሌላ ማቃለሁ። የትም ተወለድ ደግ አዲስ አበባ ነው። የአዲስ አበባ ነው አይጠጣልኝ እኮ። እስኪ ንገሪን እንዴ ሌሽ ማሌሽ ምን ችግር አለው? እኛ ያን ሻወር ነው ያዘን። የአይን ፎንቃ የአይን ፍቅር እኔ ድሮ በቤታችን እንዴ ገብተን እንደዛ እየደነስን እየተጫወትን አስቢ። ምን ማለት ነው? በደንብ ነው አብሬ ደነስ ነው እጅ ለእጅ ተያይዘን። በጣም ነው እንዴ ደነሳችሁት? አዎ በጣም ደንሰናል። እንዴ እናመሻለን። 4 ሰዓት ገብተን ከሆነ ከምሽቱ ከጠዋቱ 11 ሰዓት ወደ ቤት የምንገባው። ዱርዬ ሆነሽ ነበራ። አገልግሉም ቀርቶ ነበር በይ። አራ ገብቼ እየሰራ አራ ስራ ያለኝ ቀን ተነሱም ስራ ያለኝ ቀን እኮ አይጠራኝም። ስራ የለሽም ወይ እንድዝናና ፈታ እንድል አይሙሬ በስራ የተጎደሰ ነው ሪላክስ እንዳረግ ብሎ ነው እንደሚደክመኝ ስለሚያውቅ እውነቱ እንዴ ዝም ብዬ መስማ ይቦጨቅ ነገ ስለምንገናኝ መቼም ታምኩ እቤቱ ነበርኩኝ። አንደኛው ዘፋኝ ሲዘፍንልኝ ቆሞ እያዳመጠ ነበር እያለ እና ገብቶለታል እያልሽ ነው? ሻወር ነው በደንብ ነው የገባለት እና ትንሽ ገገማ ነገር ነው ለዛም ጭምር ነው። አይ ቲጂዬ ባይዘዌ ልንገርሽ፣ ማንም ሴት ይሄን አይመክርሽም እሺ። ለምን መሰለሽ እኛ ሴቶች ኢትዮጵያዊ ባህል ክብር ምናምን የሚሉት ነገር አለ እሺ። ከወደድሽ እንዳትሰሚ እንዴ አብረሽ ሳትኖሪ ሰውየው ካንቺ ጋር ሳይኖር ሁላ መውደድ ትችያለሽ። በቃ ስሜትሽን አዳምጪ። ስትወጂ እንዳትሰሚ። እኔ ስወድ ምን እንደሚያደርገኝ ልንገርሽ፣ የኔን ባህሪ ልንገራችሁ። ጆሮዬን ነው መጀመሪያ ከባድ ነው እንዴ ጆሮዬን ነው የሚያደርገኝ። ስራ ያሰራሽም እኮ ፎንቃ በቃ እንደዛ በቃ ግግም ስራ ሰሪም አሁንም ትዝ የሚልሽ እሱ ነው። እኔ ነገርኩሽ እኮ ስትወጂ ጆሮሽን የያዝሽ ቀድሞ። እኔ ጆሮዬን ነው የሚይዘኝ። እንዲህ ነው ቢሉኝ እንደዛ ነው ቢሉኝ አይሆንሽም ቢሉኝ ፍቅር የተጎዳው ስለሆነ እኮ ብዙም ቶሎ ፎንቃ አይገባልኝም። አይ ይሄው አሁን ከቴዲ ገብቶልሻል፣ ደስ ይላል። በደንብ ይግባላችሁ። አንቺም እሱ ያይን ነው ከአይን እኮ ነው የሚጀምረው። ሲያዩት ያላማረ እኮ ሲበሉት ያቀራል። ምን ሆነሽ ነው? እኛም እኮ ስናይ ነው ነቃ ደንገጥ ያልነው። በድምፅ ጀንተል ምናምን ነገር ያደርገዋል። አይቼዋለሁ። ፎንቃ ፍቅቅቅ አድርጎት እንደዚህ ናቸው። በተለይ ደግሞ እንደወደድሻቸው ሲገባቸው ማለት ነው። ፍዝዝ ቅዝዝ ድንዝዝ ሊልብሽ ሲፈልግ ደግሞ አስጨርሰኝ እኮ ብዬዋለሁ። እኔ አፋውጥቼ አስጨርሰኛልሽ። ጎበዝ ያስጨርስሽ። ምን አባቱ ምን ይሰራል? ያስጨርስ። ሌሽ ነው የማያስጨርስሽ። እኔ ያለው ድምፅ ሆንሻለሁ። አስዌ ያስጨርሳት። እስቲ ያስጨርሳት በሉ ከታች ያላችሁ ሰዎች ድምፅ እንሆንሻለን። ቲጂዬ እኔ የትሽያለሁ። ሌሽ እውነትሽን ነው። ጌታ ያስጨርስሽ።
ምን ሲሰራ ነው የማያስጨርስሽ? ተፈራባ ብላ እናስጨርሰኝ ብየዋለሁ። ጎበዝ ታዲያ እንደው እንደ ፎንቃ ብጤ ሊያስይዘኝ ለዚህ ይሞክራል። አንተ ልጅ ፎንቃ አታስይዘኝ እንዴ? ሰው ነኝ እኮ በላለሁ ጠጣለሁ፣ ፎንቃ ይዘኛል። እንዴት ነው የማይዘኝ? አስጨርሰኝ ብየዋለሁ። መጀመሪያ እንዲዘኛ ለማድረግ ትጂዬ እያለ እየደባበሰ እኔ ፎንቃ በኋላ ለሚዘኛል። እዛ ጋር ብቻ ነው የቀረንኛ ስሊፕ ማድረግ። ስሊፕ ላይ አላላችሁ አላለ እንኳንም አላላችሁ። ሁብሊው ለብለሽማ ቢሆን ጉድ ነበር። ቶሎ አይደለም ወንዶች ቶሎ ካልሽ ጭንቁሻል አላለም። አለ ማለትሽ አተረፈሽ እንዴ? በደንብ አተረፈ እንዴ? ፌመስ ቶሎ ብዬ ዘጋሉት አንዴ ነው ኔቨር። እና ምን ልልሽ ነው ቲጂዬ፣ ፍቅርሽን አለመደበቅሽ ጀግና ነሽ። አዎ ምን ብርቅ ነው እንዴ በፎንቃ መያዝ በኔ? ለምን መሰለሽ አንድ ነገር ንገርሽ ብቻ አልያዘኝም ብዬ ብል ማንም አያምነኝም። ይያለው ብዬ ያመጣኝ አልያዘኝም ብዬ ብል ማንም ፎንቃ ገብቶልሻል እንዲህ ብሎልሻል። አንደኛ ከምናረገው አክት ምናምን ነገር አለ፣ ሄደን ከምንዝናናው ምን ከምንለው ነገር ሰው እንዴት እስከ ሌሊት 7 ሰዓት አብሮ ይዘፈዝፋል? አብሮ መኪና ውስጥ እንዴት ይቀመጣል? ሰው እንዴት አብሮ እንጆ ያደርጋል? እውነት ነው። ልክ ብለሽ ለምን እንፋጥጣለን? እውነት ነው። ልክ እኔ ባንቺ ሳይድ ነኝ። ባይዘው ይወራይ ቀይኩ ያለ ነገር ነው። በእኔ በሀብታሙ በደሃው ፎንቃ ይገባልናል። ምን ያንሰኛል? ስለሱ እኔ ፎንቃ ብገባለት እሱ ፎንቃ ላይ ቢገባለት ምን አንሳለሁ? ምንድን ነው? በፍጹም ሞዴሉ ነኝ። እንዳትፈሪ፣ ሞዴሉ እጥፍ ነው የምበልጠው። ያ ስማርት ጋር በጣም ስማርት ጋር ነኝ። አሚት ጋር ቲጂ እንደ ሁሉ ጊዜውም ወድሻለሁ፣ መልካሙን ሁሉ አመኝልሻለሁ። አብራችሁ አያችኋለሁ ብዬ ተስፋ አደርጋለሁ። ጎሄድ የተነጋገርነውን ነገር ይሄ ዛሬ ለሁለተኛ ጊዜ ነው ስለ እግሩ ጉዳይ ያወራ ነው። ዳግም ካየውሽ በጣም ነው የማዝንብሽ። በርቺ፣ ጠንክሪ፣ ስራሽን ስሪ። እግዚአብሔር የሚበጅሽን ይስጥሽ። አሜን። ልብሽ የሚያርፍበትን ሰው ብዙዎቻችን ያጣ ነው ወንድ አይደለም፣ ባል አይደለም፣ ይሄ ቦይፍሬንድ አይደለም፣ ግን ይሄ ልባችን የሚያርፍበት ሰው ነው ያጣ ነው። ልብሽ እርፍ የሚልበት ተስፋ የምትጥይበት የምናምነው ሰው ነው ያጣ ነው። ለሁላችሁ እግዚአብሔር ልባችሁ የሚያርፍበትን ሰው ይስጣችሁ። ለሁላችሁም እዚህ ውስጥ ወንድም ከሆንክ ልብክ ሊያርፍባት የሚችልን ሴትም ከሆንሽ እንደዛው እና በርቺልኝ። እሺ እወድሻለሁ። አመሰግናለሁ። አይደለም ያነሳሁትኝ። አሜን አሜን።